እጅግ አሳሳቢ ነገሮች ተፈጥሯል። በዛሬ ዕለት እንግዲህ እጅግ በጣም በሚገርም ሁኔታ አብርሃምና ሄርሜላ እንግዲህ ለመጋባት ቀን እንደቆረጡ አንድ መረጃ ደርሶኛል። እሱ ብቻ አይደለም እንግዲህ አብርሃም ሽምግልና ለሄርሜላ ቤተሰቦች እንግዲህ ለመላክም እንግዲህ ዝግጅት ላይ እንዳለም አንዳንድ ነገሮችም እየተወሩ ይገኛሉ። ይህንን ጉዳይ በደንብ አድርገን በዚህ ቪዲዮ እነግራችኋለን። እሱ ብቻ አይደለም ስለ ዳኒና ስለ ሜሪ ጉዳይም በደንብ አድርገን እናነሳለን። በተለይ እንግዲህ ሩታ ጋራ ያላቸው ነገር እጅግ በጣም በሚገርም ሁኔታ ጥል እየተፈጠረ እንደሆነም ሰምቻለሁ። ስለሱ ጉዳይም በደንብ እናነሳለን። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች ሲፈጠሩ ነበረ። በተለይ በአብርሃምና በሩታ ጉዳይ ላይ እጅግ በጣም የሚያስገርሙ ነገሮችና እጅግ በጣም ደግሞ የሚያናዱ ነገሮችም ሲፈጠሩ እንደነበረ በደንብ እናስታውሳለን። እንግዲህ አብርሃም በብዙ መንገድ በተለይ ሲወቀስ ነበረ። በብዙ መንገድ ደግሞ ትክክለኛ ሰው ነው፣ ትክክለኛ ነገር እያረገ ነው ብሎም እንግዲህ ብዙ ሰው ሐሳብ አስተያየቱን ሲሰጥ ነበረ። እውነት ለመናገር እንግዲህ እጅግ በጣም ብዙ ጊዜ አሳልፋለች ሩታ። በጣም በብዙ ጭቅጭቅና በጣም በብዙ ጉዳት እጅግ በጣም ብዙ ነገሮችን እንዳሳለፈች በደንብ እናውቃለን። ነገር ግን በቃ በጣም ውስን በሆነ ሰዓት ላይ ወይም ደግሞ ውስን በሆነ ጊዜ ጀምሮ እንግዲህ እጅግ በጣም በሚገርም ሁኔታ አብርሃም በጣም ሲበደል ለማየትም ተችሏል ማለት ነው። ሶ እንግዲህ አብርሃም ምንድነው የሆነው? ምንድነው የጎደለበት? እስከዛሬ ድረስስ እንደፈለገ እያረጋ አይደለም እንዴ ብሎ የሚያነሱ በጣም ብዙ ሰዎችም አሉ። እውነት ለመናገር እንግዲህ አብርሃም የሄደበት መንገድ በተለይ ሰሞኑን ሩታ ጋራ ለመገናኘት ወይም ደግሞ ከልጁ ጋራ ለመገናኘት ያደረገው መስዋዕትነት እጅግ በጣም የሚያስገርም ነበረ። ምክንያቱም እንግዲህ እነ ሩታም ይሁኑ በጣም እንግዲህ ከልክሎት ነበሩ ልጁን እንኳን እንዳይመለከት ወይም እንዳያገኝ እንግዲህ በጣም ብዙ ጫናዎችን ሲያደርሱበት ነበረ። እሱ ብቻ አይደለም እንግዲህ ያው ከዚህ በፊት የሚኖርበት ቤት እንኳን ገብቶ ለማውራት በጭራሽ እንዳልቻለ ሲናገር ነበረ። በትላንትና ዕለት እንግዲህ በጣም በሚገርም ሁኔታ ያው ተስማምቷል። በከፊልም ቢሆን ከሩታ ጋራ አንድ መስማማት ደረጃ ላይ ደርሶ ነበሩ። ያም እንግዲህ በፈለገ ሰዓት ባይሆንም እየደወለ ልጁን እንግዲህ እንደምንም እሷ ፍሪ በምትሆንበት ሰዓት ላይ ሄዶ ማየት እንደሚችልም ያንን ነገሮችን ተነጋግሮ ፈተዋል ማለት ነው። በሌላ በኩል እንግዲህ እነ ዳኒና እነ ሜሪ በዚህ ጉዳይ ላይ ብዙም አልተስማሙም። ከሩታ ጋራ በጣም ጭቅጭቅ ሲፈጥሩ ነበረ። በተለይ ሩታ ቤት ከደረሰች በኋላ እጅግ በጣም በሚገርም ሁኔታ እንግዲህ ዳኒ በጣም ሲቆጣ ነበረ። ሜሪም እንደዛው እንግዲህ እንዴት ለሱ ትፈቅጃለሽ ብላ እንግዲህ በጣም ብዙ ነገሮችን ስትል ነበረ። ያ ነገር ደግሞ ትክክል አይደለም። ከዚህ በፊትም ነግሬያቸዋለሁ። የአብርሃም ጉዳይ እንግዲህ በጣም እያከበዱ የመጡትን እነ ሜሪና እነ ዳኒ እንደሆነ ሁላችንም በደንብ የምናውቀው ጉዳይ ነው። ሶ እንግዲህ ይሄ ነገር በዚህ ተባብሶ ቀጥሏል ማለት ነው። ሶ ዛሬ ደግሞ አዲስ ነገር ተሰምቷል። ምንድነው የተሰማ ካላችሁኝ እንግዲህ አብርሃም ከረጅም ጊዜ በኋላ ከሄርሜላ ጋራ በትላንትናው ዕለት የፕራንክ ቪዲዮዎችን ሲሰራ ነበረ። እሱ ብቻ አይደለም በጣም እንግዲህ ተቀራርቦ ብዙ ነገሮችን ሼር ሲደራረጉ ነበረ። በጣም ብዙ ነገሮችን ማውራት እንዳለባቸውም ለብቻቸው ሲነጋገሩ እንደነበረ እንግዲህ ተሰምቷል። በተለይ እንግዲህ ስለ ሽምግልና ጉዳይና ስለ ጋብቻ ጉዳይ ሁላ ለማውራትም እንግዲህ ዝግጁ እንደነበሩና በዛን ሰዓትም አውርቶ እንግዲህ የተወሰነ ውሳኔዎችን ለማስተላለፍ ጫፍ ላይ እንደደረሱ ጭምር አንዳንድ መረጃዎች እየወጡ ይገኛሉ። በተለይ እንግዲህ ለሄርሜላ ቤተሰቦች ሽምግልና መላክ እንዳለበት አብርሃም ከዚህ በፊትም እነ ብሩክም እነ አቤልም ሲናገሩ የነበረ ጉዳይ ነው። ሶ እንግዲህ አሁን ላይ ወደ መወሰን ደረጃ ውስጥ ሊገባ ይችላል ብቻ ሳይሆን እንግዲህ ከሄርሜላ ጋራም ተነጋግሮ ነበረ በዚህ ጉዳይ ላይ። ሄርሜላም እንግዲህ በጣም እንደምትፈልግ በተለይ ከሱ ጋራ መኖርና በጣም ብዙ ነገሮችን አብርሃም
ማሳለፍ እንደምትፈልግም በግልጽ ስትናገር ነበረ። ሶ እንግዲህ ሄርሜላ ይሄንን ፍላጎት ካላት አብርሃምስ እንዴት ነው ፍላጎት አለው ወይ ብለን እንግዲህ እሱን ለማጣራት ሞክረን ነበረ። ከዚህ በፊት ታስታውሳላችሁ አብርሃም እንግዲህ በዚህ ጉዳይ ላይ ማውራት እንደማይፈልግ ጊዜ እንደሚፈልግ ወይም ደግሞ እንግዲህ ነገሮችን ቀስ ብሎ ማድረግ እንደሚፈልግ በደንብ ሲናገር የነበረ ጉዳይ ነው። ሶ እንግዲህ በዛሬ ዕለት በሚገርም ሁኔታ በትዳራቸው ወደፊት እንግዲህ የሚመሰሩት ትዳር ላይ በደንብ አድርጎ ሲናገሩ ነበር ማለት ነው። ሶ ይሄ ነገር ደግሞ እጅግ በጣም አደገኛ ሊሆን ይችላል። ምክንያቱ ደግሞ ሁላችሁም ታውቃላችሁ። በተለይ እንግዲህ ከሩታ ጋራ የጀመረውን እንግዲህ ፍቅርም ይሁን ትዳር እስከ ዛሬ ድረስ ተንጠልጥሎ ያለ ጉዳይ ነው። እስከ ዛሬ ድረስ እንግዲህ ምንም አይነት ወይም ሶሉሽን ወይም ደግሞ እንግዲህ መፍትሄ ላይ አልደረሱም። እስከ ዛሬ ድረስ በዚህ ሁኔታ ስለቀጠለ አሁን ላይ ግን ወሳኝ የሆነ ምዕራፍ ላይ እንደደረሱ ይሰማናል። ሶ እንግዲህ አብርሃም ከሩታ ጋራ መቀጠል ይፈልጋል ወይ አይፈልግም ብላችሁ እንግዲህ ከጠየቃችሁ በእርግጠኝነት የአብርሃም ስሜት እጅግ በጣም የሚቀያየር ነው። ዛሬ ላይ እንግዲህ ሊፈልግ ይችላል፣ ነገ ላይ ደግሞ ላይፈልግም ይችላል። ግን ሰሞኑ ከተፈጠሩ ነገሮች አንጻር በተለይ ከሩታ ጋራ በጭራሽ መሆን እንደማይፈልግ እርግጠኛ ሆኖ ማውራት ይቻላል። እሱ ብቻ አይደለም እንግዲህ ሩታስ ትፈልጋለች ወይ በተለይ ከአብርሃም ጋራ መኖር ትፈልጋለች ወይ አብርሃም ቢቀየርና ሁሉም ነገሮች ቢስተካከሉ የእውነት እንግዲህ ከሱ ጋራ መኖር ትፈልጋለች ወይ ብሎ በጣም ብዙ ሰውም ሲጠይቅ ነበረ። እንግዲህ እውነት ለመናገር ሩታ እንደምትፈልገው ነው በደንብ የሚያስታውቀው። ምክንያቱ ደግሞ በጣም ብዙ ሰበቦችን ብትደረድርም ወይም ደግሞ በጣም ብዙ ጉዳቶቿን በደንብ አድርጋ ብትናገርም ነገር ግን እጅግ በጣም በሚገርም ሁኔታ አብርሃም ጋራ መኖር በጣም ፍላጎት እንዳላት ከበፊቱ ጀምሮ አንዳንድ ምልክቶችን ስታሳይ ነበረ። ሶ እንግዲህ አብርሃም ይህንን ነገርስ ይፈልጋል አይፈልግም አሁን ላይ በጣም ውዝግብ ውስጥ ገብቷል። በተለይ በሄርሜላ ጉዳይ እጅግ በጣም ሌላ ታሪክ ውስጥ እየገባ ይገኛል። ወይም ደግሞ ከሄርሜላ ጋራ መሆን ይፈልጋል፣ ነገሮችን ከሷ ጋራ ማስተካከል ይፈልጋል፣ ከሷ ጋራ እንግዲህ ህይወቱን መምራት ይፈልጋል። ሶ በዛ ምክንያት ነው እንግዲህ ሄርሜላ ጋራ በጣም የሚቀራረበው። ሶ ይሄንን ጉዳይ ደግሞ ሩታ በጭራሽ አትወድም። ያው ሁላችን የምናስታውሰው ከሆነ ሩታ በሁሉም ነገር ላይ ስትቃወም ነበር። በተለይ እንግዲህ ከሄርሜላ ጋር የሚያረጋቸው እያንዳንዱ ነገሮች እጅግ በጣም ስለሚያናዳት ወይም ደግሞ ስለሚደብራት እንግዲህ በጣም ብዙ ጊዜ ስትቃወም እንደነበረ ሁላችን የምናስታውሰው ጉዳይ ነው። ሶ እንግዲህ አሁን ላይ እጅግ በጣም ግራ የሚያጋቡ ነገሮችም ግራ የሆኑ ነገሮችም እየተደረጉ ይገኛሉ። በተለይ እንግዲህ አብርሃም የሚያረጋቸው ነገሮች እጅግ በጣም የሚያስገርሙ ሆኖ አግኝተናል። በሌላ በኩል ደግሞ ሩታ የምታደርጋቸው ነገሮች እጅግ በጣም አስደንግጦናል። ምክንያቱም እንደዚህ አይነት ጸባይ አላት ወይ ምክንያቱም ደግሞ እንግዲህ እንደዚህ አይነት ማንነት አላት ወይ የሚለውን ነገር በተለይ ተመልካችን እጅግ በጣም እያነጋገረ ይገኛል። ሶ እንግዲህ ይሄ ነገር እጅግ በጣም ከባድ እንደሆነ ሁላችን መረዳት አለብን። በተለይ እንግዲህ ሩታና አብርሃም ሁሉም ሰው እንግዲህ ይፈልጋል አንድ ላይ እንዲሆኑ ወይም ደግሞ አንድ ላይ ህይወታቸው እንዲመሰርቱ አንድ ላይ ሆኖ እንግዲህ በተለይ ብዙ ነገሮችን ተቋቁሞ እንዲኖሩ ሁላችን የምንፈልገው ጉዳይ ነው። ነገር ግን እስከዛሬ ድረስ የሚያበላሹት ዳኒና ሜሪ ብቻ ሳይሆኑ በጣም ብዙ ሰዎች ወይም ደግሞ ሶስተኛ ወገን የሚባሉት በትዳራቸው መሃል እየገቡ ነገሮችን ሲያበላሹ እንደከረሙ ሁላችን የምናስታውስ ነው። አሁን ላይ እንግዲህ ያው ሜሪና ዳኒ ናቸው በጣም የሚያስቸግሩት። እነሱ እንግዲህ ከነዚህ ወይም ደግሞ ከዚህ መሃል ቢወጡ ሁሉም ነገሮች የሚስተካከሉ ይመስላል። በተለይ እንግዲህ አብርሃም ምንም እንኳን ቢሆን ሁላችንም እናውቀዋለን እጅግ በጣም የዋ ነው። ነገሮችን ቶሎ ነው የሚረዳ። እሱ ብቻ አይደለም ይቅር ማለት የሚችል አይነት ወንድ ነው። ሶ ይቅር ባይነትም እጅግ በጣም የሱ የሚያስገርም ስለሆነ ነገሮችን ሊፈታ ይችል ነበረ። ሶ እንግዲህ እጅግ በጣም ከባድ ነገሮች እየተፈጠሩ ነው። ዛሬም የሰማነው ነገሮች አሉ። በተለይ አብርሃም ወደ ሽምግልና ሊሄድ ይችላል ወይም ደግሞ ሽማግሌ ሊልክ ይችላል የሚለውን ነገሮችም አንዳንድ ነገሮች ሲነሱ ነበረ። እሱ ብቻ አይደለም እንግዲህ ሄርሜላም ያው የሚጋቡበትን ቀን ቆጥሮ እንግዲህ እየሄዱበት እንደሆነና እያንዳንዱ ቀናቶችን እንግዲህ እየቆጠሩ እንደሆነ ወይም
እንግዲህ በጣም ብዙ ጊዜ መቆየት እንደማይፈልጉ በመጋባት ደረጃ ድረስም እንግዲህ እየተካሄደበት እንደሆነ አንዳንድ ነገሮችም እየወጡ ይገኛሉ። እንግዲህ አዳዲስ ነገሮችን ተከታትለን ደግሞ ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።